والعاقبة للمتقين ولا عدوان إلا على الظالمين. أما بعد، الحديث 21 أصحى عندنا حديث له إن شاء الله. እንግዲህ ኪታቡን ወደ ማጠናቀቅ ወይም ደግሞ ወደ ማጋመስ ማለት ነው ይሄድን ነው። ኪታቡን እያጋመስን ያለነው ኢንሻአላህ። አልহামዱሊላህ በጥሩ ሁኔታ እየተቀራ ነው ብዬ አስባለሁኝ። ወደ ኋላም ማለት ነው አላንጓድር ነው፣ ወደፊትም ደግሞ አሮጥንም ብዬ ነው ማለት መካከለኛ በሆነ ቂራአህ ማለት ነው ኢንሻአላህ። ማንኛውም አካል በቃ በሚረዳው በሆነ ሁኔታና ይዟል ተብሎ በሚታሰበው በሆነ አካሄድ ይመስለኛል መቅራት ያዝ ነው። ካሁን በፊት ማለት ነው እንደ ተጓዝነው እንደሆነ ጉዞ አይደለም ኢንሻአላህ። ስለዚህ ከዚህ አንፃር ማለት ይህን ኪታብ ኢንሻአላህ በደንብ ኢጥቃን አድርገን ልናስተምረው ይገባል። ኢጥቃን አድርገን በደንብ ማለት ነው ኢጥቃን አድርገን አስተካክለን አእምሯችን ላይ አስርጸነው ልናስተምረው ይገባል። ሁለተኛ ይህን ኪታብ አላቀረው አልመለስበትም ነው። ስለዚህ ማለት ነው ይህን ኪታብ አሁን ስንቀራ ለአንዴና ለመጨረሻ ጊዜ እንደምንቀራ ማወቅ መቻል አለብን። ከዚያም በኋላ ልናስተምረው የሚል ሀሳቦት ልቦናችን ላይ ማለት ነው ሊቆረቁር ግድ ነው የሚሆነው። ያለበለዚያ ግን ነገ ከነገ ወዲያ ደግሞ አለው የሚል ማለት ነው ሀሳቦት ካለ መቼም ማለት ነው ይህንን ኪታብ ማለት ብትቀራውና ብትደጋግመው አዋቂ አትሆንም። እደግመዋለሁ የሚል ማለት ነው ሀሳቦት ልቦናችን ላይና አእምሯችን ላይ እስካለ ድረስ ግልጽ ይመስለኛል ኢንሻአላህ። ለአንዴና ለመጨረሻ ጊዜ ቀርቼ አቀራለሁ የሚል አስተሳሰብ ልቦናችን ውስጥ ሊሰርጽ ይገባል ለማለት ፈልጌ ነው ኢንሻአላህ። عن أبي عمرو وقيل أبي عمرة سفيان بن عبد الله الثقفي تبلو المتراي هنا صحابين. እንግዲህ ጋር ኩንያውን በተመለከተ አቡ አምር ብለው ማለት ነው ያሉበት አጋጣሚ አለ። ከፊሎቹ ደግሞ አይ አቡ አምራህ ነው እንጂ አቡ አምር አይደለም። አይ አምራህ ተአኒስ المربوطه ማለት ነው ሷለች አቡ አምራህ ነው እንጂ አቡ አምር አይደለም ያሉ አሉ። ዞሮ ማለት ነው ኺላፍ አለ፣ ውዝግብ አለ ኩንያውን በተመለከተ። ልካው በሰፊት እንደተዋወት ነው የአቡ ሁረይራን ስም በተመለከተ አብዱላህ ኢብኑ ሰኽር ያሉ አሉ፣ አብዱራህማን ኢብኑ ሰኽር ያላሉ ሌላም ማለት ነው ወደ ብዙ ጋር ግን ማለት ነው አቅረብ ኢለል ሐቅ ማለት ነው ወደ ሐቅ ቅርብ የሆነው የትኛው ነው? አን ኢብኑ ሰኽር የሚለው ስለሆነ ተመርጧል። እዚህ ጋርም ውዝግብ አለ። አቡ አምር ብለው የሰየሙም አሉ አይኩንያውን ማለት ነው። አቡ አምራህ ብለውም ደግሞ ያሉ የሆኑ አካላቶች አሉ። እኛ ምንም የሚያጣላን ነገር የለም እዚህ ጉዳይ ላይ። የተፈለገው ሱፊያን ኢብኑ አብዱላህ አልሰቀፊ ተብሎ የሚጠራው ሱሐቢ ነው፣ ሌላ አካል አልተፈለገበትም። ግልጽ ይመስለኛል ኢንሻአላህ። طيب ሱፊያን ኢብኑ አብዱላህ ተብሎ ከሚጠራው ከሆነ ሱሐቢ የተዘገበ የሆነ ዘገባ ነው። አልሰቀፊ ሰቀፍ ተብላ የምትጠራ ማለት ጎሳ ማለት ነው፣ ባልተቤት የሆነ ማለት ነው። قال لا قلت يا رسول الله يا الله من اكتنيا هوي بيالكኝ አለ። قل لي አልኩኝ አለ። قل በለኝ ሊለኔ በለኝ ምከረኝ ማለት ነው። ኢስላሚ በእስልምና ውስጥ ማለት ነው እስልምና ውስጥ ከገባሁኝ በኋላ ለፈጽምና ላደርገው የሚገባ የሆነ ንግግርና እንደዚህም ተግባር በለኝ ንገረኝ ምከረኝ በማለት መልእክተኛውን ሰለላሁ ዐለይሂ ወሰለም ማለት ነው ጠየቃቸው። ቀውለን ንግግርን በለኝ ላ አስአሉ የማልጠይቅ የሆነ ንግግር አንሁ የምትነግረኝን የሆነውን ጉዳይ በተመለከተ አንሁ እሱን አስመልክቶ አይ የምጠይቅህን የሆነውን ጉዳይ አስመልክቶ የማልጠይቅ የሆነ ንግግር ንገረኝ በለኝ። አሐደን አንድንም አካል የማልጠይቀው ገይረከ ካንተ ውጭ ማለት ነው አንድንም አካል የማልጠይቅ የሆነ ንግግር በለኝ ንገረኝ ምከረኝ በማለት ሱፊያን ኢብኑ አብዱላህ አልሰቀፊ ማለት ነው መልእክተኛውን ሰለላሁ ዐለይሂ ወሰለምን ጠየቃቸው። قال አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ልብ በሉ ጠቅላይና እንደዚሁም ደግሞ ማለት ነው ብዙውን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ሰዎችን በሚመክሩበት ጊዜ አጭርን ማለት ነው ቃል ይጠቀማሉ፣ ረጅም የሆነን መልእክት አስተላላፊ ይሆናል። ብዙውን ጊዜ አሳልፈናል፣ ብዙ ቃላቶችን እየተመለከትን ያለን የሚናገሩት ንግግር እጅግ በጣም ማለት ነው ልብ በሉ አናሳ የሆነ ከመሆኑ ጋር ነገር ግን ማለት የሚያስተላልፈው መልእክት እጅግ በጣም ዘርፈ ብዙ ነገር ግን ማለት የኛ ንግግር ዛሬ ላይ የምናወራው የሆነ ንግግር ማለት ልብ በሉ ንግግራችን ብዙ ነው፣ ፋይዳው ትንሽ ነው። ሐታ ሰለፎችንም ስንመለከት ንግግራቸው አናሳ ነው፣ ፋይዳው ብዙ ነው። ይሄንን የሚገርማችሁ ነገር ሐታ ከኛ መሻይኾች ውስጥ አብዱል ሐሚድ አልሐጁሪ ተብሎ የሚጠራ የሆነው ሼኻችን አቂዳ ያስተማረን ሼኻችን ነው። እሱ ራሱ ወላሂ ተናግሮታል። ይሄን አቂዳ በሚያስተምርበት ጊዜ ወላሂ አልሙተአኺሩን አለ ሚን አልዑለማ ከላሙሁም ከሲር ወደላለቱሁ ቀሊል ንግግራቸው በጣም ብዙ ነው፣ የሚጠቁመው የሆነው ነገር ግን እጅግ በጣም አናሳ ነው። أما المتقدمون يتكلمون أو كلامهم قليل
ወደላለቱ ከሲር ንግግራቸው አናሳ ሆኖ ሳለ ነገር ግን ማለት ነው የሚያስተላልፈው የሆነ መልእክት ግን እጅግ በጣም ማለት በርካታና ብዙ የሆነ መልእክት ያስተላልፋል። ከዚህ አንፃር መልእክተኛው ሰለላሁ ዐለይሂ ወሰለም አሉ ቁል በላሉ ሰለላሁ ዐለይሂ ወሰለም አመንቱ ቢላህ በአላህ ሱብሓነሁ ወተዓላ አምኛለሁኝ በላሉ ثم استقم ከዚያም በመቀጠል አይ በአላህ ሱብሓነሁ ወተዓላ ካመንክ በኋላ ثم ተርቲቡ ዘማኒ ላይ ስለምትጠቁም በነህው ቃኢዳ መሰረት ثم ከዚያም በመቀጠል استقم ቀጥ ብለህ ማለት ነው አይጽና ባለህበት ሆነ አቋም ላይ ቀጣይነት ይኑርህ። ይህ ሲባል ወደ ኋላ እንዳታፈገፍግ ማለት ነው። ልብ በሉ ومن الناس من يعبد الله على حرف ብሎ አላህ ሱብሓነሁ ወተዓላ እንደተናገረው ከሰው ልጆች ማለት ነው ያላ ጃኒብ من الدين በሆነ ሳይድ ላይ ሆኖ ከዲን ማለት ነው በሆነ ጫፍ ላይ ሆኖና ቅርንጫፍ ላይ ሆኖ አላህ ሱብሓነሁ ወተዓላ የሚያመልክ የሆነ አካል አለ ከሰው ልጆች ይላል አላህ ሱብሓነሁ ወተዓላ። እሱን የሚስማማ የሆነውን ነገር ሲያገኝ ይጓዝበታል። የማይስማማው ነገር ካጋጠመው ወደ ኋላ ማለት ነው ቀለብ አለ አቂበይ ወደ ኋላ ወደ ማን ነው በስተጀርባው ወደ ኋላ ማለት ይመለሳል። ያ መሆን የለበትም። ሁሉም ቀጥ ያለ የሆነን ጎዳና ይዛል። ቀጥ ባለው በሆነ ጎዳና ላይ ዞትራ የሆነን ጉዞ ተጓዝ። ማቋረጥ የሌለው የሆነን ማለት ጉዞ መጓዝ መቻል አለበት። በልሚገርማችሁ ነገር ይህ አርዕስት እጅግ በጣም ከባድ አንገብጋቢ ጀርባ ሰባሪ የሆነ ማለት ነው አርዕስት ነው። ሐቂቃ ምን ያክል ማን ነው ያን ያክል ቦታ ላንሰጠው እንችላለን እኛ ሐቂቃ እጅግ በጣም ከባድ የሆነ አርዕስት የሰው ልጆች ማለት ነው ልብ በሉ አቂባቸው ማለት ነው መጨረሻቸው ላይስተካከል ይችላል። በምን ምክንያት? ኢስቲቃማ በማጣት ምክንያት ማለት ነው። መጽናትና ቀጣይነትን ማንጸባረቅ በማጣት ምክንያት ማለት ነው መጨረሻቸው ይበላሻል። ነገር ግን መጨረሻው የሚበላሸው የሆነ አካል ሲጀመር መጀመሪያው ያላማረ የሆነ አካል ነው። መጀመሪያው ያላማረ ዛሂራን ሊያምር ይችላል። ነገር ግን ዳኺለንሳ የተበላሸ የሆነ አስተሳሰብን ይዞ የሚሄድ የሆነ አካል ነው። ምናልባት ሰውየው ልብ በሉ በዛሂራን ስንመለከተውና ግልጽ ከሆነው ተግባሩ አንፃር ስናየው ማለት ሸሪዓን ማለት ነው መሰረት ያደረገ የሆነን ተግባር ሊፈጽም ይችላል። አላሁ ሱብሓነሁ ወተዓላ የሚወደውን ተግባር ሊፈጽም ይችላል። ነገር ግን ማለት ነው መጨረሻ ላይ ኻቲማውና ማጠናቀቂያው ተበላሽቶበት የሚስተዋልበት አጋጣሚ አለ። ከምን አንፃር ከተባለ መጀመሪያው ስላላማረ ነው። ከኛ አንፃር አማረ እንጂ ከአላህ ሱብሓነሁ ወተዓላ አንፃር አላማረም። መጀመሪያውም ሲጀምር ውስጡ የተበላሸ የሆነ አካል ነው። ይህንን በተመለከተ ማለት ነው ልብ በሉ في الصحيحين መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩት የሆነ ንግግር አለ ማለት غزا النبي صلى الله عليه أو التقى النبي صلى الله عليه وسلم وأصحابه بالمشركين መልእክተኛው ሰለላሁ ዐለይሂ ወሰለም እና ባልደረቦቹ ከአጋሪያኖች ጋር ማለት ነው ተገናኙ። ምን ላይ? ዘመቻ ላይ ጦርነት ላይ ተገናኙ። በሚገናኙበት ጊዜ ማለት ነው ልብ በሉ ከሰሃቦች ወፊህም ረጁሉን በእነሱም ውስጥ ደግሞ ከሰሃቦች ውስጥ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ከተከተሏቸው ከሆኑት አካላቶች ውስጥ ረጁሉን የሆነ ሰው አለ ላ የደዑ ሻዘተን ወላ ፋዘተን ኢላ ተበዐሃ ወضረበሃ ቢሰይፊህ ይላል። ምንም ያፈነገጠች የሆነችን ማለት ነው ልብ በል ጠላት ማለት ነው አይመለከትም። ተነጥላ የወጣች የሆነችን ጠላት አይመለከትም። አይደለም ውስጥ ላይ ያለውን ቀርቶ ማለት ነው ላይ እንኳን ተነጥሎ ይሸሽ ይሆኑን አሯሩጦ በሰይፉ ማለት ነው አንገቱን ይላል ኢላ ضربه بسيفه የሚመታ የሆነ አካል ነው ያንጋጋ ማለት ነው አሳራቸውን ያሳያቸው የሆነ አካል ነው። በል ሱሐቦች ማለት ከተገረሙ ከተደነቁ ድረስና የራሳቸውን ተግባር ዝቅ እስካደረጉ ድረስ ማለት ነው ዛቦታ ما اجزاء احد منا كما اجزاء فلان ነው ያሉት። እንደው ከኛ ማለት ነው አንድም አካል የሱን ተግባር የመሰለና የአላህን ዲን የሚያቃቃ የሆነን ተግባር አልፈጸመም ከሱ የበለጠ አንድም አካል አልፈጸመም ብለው ሰውየውን አወደሱት። ልብ በሉ قال النبي صلى الله عليه وسلم هو من اهل النار አላቸው። እሱ የእሳት ሰው ነው ከእሳት ባልተቤቶች ነው የሚመደበው በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ። የሚያስደነግጥ ነገር የሚያስደነብር የሚያስደምም የሆነ ጉዳይ ነው። ልብ በሉ በዛን ሰዓት ታዲያ ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ይህን ንግግር በሚያመነጩበት ጊዜና በሚናገሩበት ጊዜ ሰሃቦች ተገረሙ፣ በጣም ደነገጡ። ሰውየው ዛሂራን የሚሰራው አላሁ ሱብሓነሁ ወተዓላ የሚወደውን ተግባር ነው መፈጸም የያዘው። ከምን አንፃር ታዲያ የእሳትም ሊባል ቻለ? እኛስ ይህማ ከሆነ እኛም የእሳቶች ልንባል ነው የሚል ጥያቄ ልቦናቸው ላይ ያቃጫል።
በዛን ሰዓት ማለት ነው ከሷሃቦች ውስጥ አንደኛው አካል ልብ በሉ መከታተል ጀመረ የሰውየውን ተግባር ማለት ነው ዘመቻ ላይ ማለት የሚያደርገውን ፍልሚያ በሚከታተልበት ጊዜ የዛኔም ማለት ነው ፈضرب አይ الرجل ሰውየው ማለት ነው ተመታ በጠላቶች እጅ በሚመታበት ጊዜ ከዚያም ወደቀና ከዚያም በኋላ ሊታገስ አልቻለም ተፈታየ በሚስተቃይበት ጊዜ ማለት ነው ሰይፉን በቀጥታ ስለቱን ወደ ሆዱ በል እንደም ዘገባው በሁለቶቹ ጡቶቹ ወይም ደግሞ ደረቶቹ ማለት ነው ምን ፊት ለፊት ማለት ነው አጣጨና فتكع على سيفه وطعن نفسه أو بطنه ሆዱን ወጋ ሰውየው ማለት ራሱን ወጋ ሰይፉ ላይ ተደገፈና فتحمل عليه በሱ ላይ ማለት ነው ተሸከመው ሰይፉን ማለት ነው ሰይፉ ላይ ማለት ራሱን አሸከመ ከዚያም በኋላ ራሱን ወጋ ራሱን ገደለ የዛኔም የእሳት መሆኑ በግልጽ ታየ ማለት ነው ልብ በሉ ከዚያም በኋላ ሱሐቢው ተመለሰና መጣ የተከታተለ የሆነ ሱሐቢ ያ ረሱላህ አለ አሽሃዱ አንከ ረሱላህ አላቸው ልብ በሉ የአላህ መልእክተኛ መሆናችሁን ወይ መሆነ والله እኔ መሰክራለሁኛ ያ ሱሐቢ በሚልበት ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ከዚያው ጋር አያይዘው ምክርን መከሩ ምክርን ለገሱ فقال النبي صلى الله عليه وسلم إن الرجل لا يعمل بعمل أهل الجنة فيما يبدو للناس وهو من أهل النار صلى الله عليه وسلم لببر الزكاة شن زكبا كهم بستفيت ما وسيشاتالو يهوننا ግን ማለት ነው ከባድ የሆነ ትኩረት ሊሰጥ የሚገባ የሆነ ጉዳይ ነው ሐቂቃ ሰውየው አሉ የጀነት አካላቶችንና ሰዎችና ባልተቤቶችን ተግባር ሊፈጽም ይችላል ይፈጽማል ፊማ يبدو للناس ለሰዎች ግልጽ ከሚሆነው ማለት ነው እይታ አንፃር ነው የሰው ልጅ ውስጥን አያውቅም ላይን ነው የሚመለከተው ለሰዎች ግልጽ ከሚሆንበት እይታ አንፃር የጀነት ሰዎችን ማለት ነው ተግባር ይፈጽማል وهو من أهل النار እሱ ግን የእሳት ባልተቤቶች ሆኖታል ከእሳት ባልተቤቶች የሚመደብ የሆነ አካል ሆኖታል ሰለላሁ ዐለይሂ ወሰለም الى اخر الحديث ስለዚህ እዚህ ጋር ማለት ጥንቃቄ ያስፈልጋል ላያችንና ውስጣችን አንድ አይነት መሆን መቻል አለበት የተለያየ መሆን የለበትም ሐቂቃ ውስጣችንም ሊላሂ ረቢል ዓለሚን ላያችንም ሊላሂ ረቢል ዓለሚን መሆን መቻል አለበት እንጂ ላያችን ሊላሂ ረቢል ዓለሚን መስሎ ውስጣችን ግን ለገይሪላሂ ሱብሓነሁ ወተዓላ ከሆነ ይህ ከባድ የሆነ ሙሲባ ነው ጥንቃቄ ማድረግ አለብን ስለዚህ ኢስቲቃማን ከሚያስወግዱት ከሚጻረሩት ከሚጋጩት ከሆኑት ነገራቶች አንዱ ሊላሂ ረቢል ዓለሚን ተግባርን አለመፈጸም ለአላህ ሱብሓነሁ ወተዓላ ብቻና ብቻ አላህን ትፈልግበት አላህ በረካ ያደርጋል ሐቂቃ በምትናገረው ንግግር ውስጥም ሆነ በምትሰራው በሆነ ተግባር ውስጥም ሆነ والله الله سبحانه وتعالى في الدنيا والآخرة كف ያደርጋል የሱ ሰው ሆንክ ማለት ነው የአላህ ሰው ሆንክ ማለት ነው من كان لله سبحانه وتعالى كان الله له الله سبحانه وتعالى የሆነ አካል አላህ ይሆነው አለሱ الله سبحانه وتعالى ذكرህን ትውስትን ከፍ ያደርግልሃል ትውስትን ማትፈልግ ማለት ነው ሆንክ ትውስትን ግን አንተ የምትፈልግ ሆንክ ግን ትውስትን ዝቅ ነው የሚያደርገው ሐቂቃ አትሰማም ሐቂቃ ስለዚህ ማለት ነው በዱንያም በአኺራ ከፍ ማለት ነው የምንፈልግ ከሆነ እኛ ለአላህ እንሁን ላያችንም ውስጣችንም አላሁ ሱብሓነሁ ወተዓላ ብቻ የሚፈልግና የሚያስብ መሆን መቻል አለበት ኢስቲቃማ ይኖረን ዘንድና ባለንበት ሆኖ ቀና ጎዳና ላይ ጽናትን እናገኝና ቀጣይነትን እናገኝ ዘንድ ማለት ነው رواه مسلم إمام مسلم ማለት ዘግቦታል ዘገባውን ይላል አላሁ ሱብሓነሁ ወተዓላ በቁርአን በርካታ በሆኑ አናቅጾች ውስጥም ተናግሯል አላሁ ሱብሓነሁ ወተዓላ ስለ ኢስቲቃማ قال الله سبحانه وتعالى إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون قالوا الله سبحانه وتعالى ينقرأ إلى آخر الآية أن أنت أو إن الذين آمنوا الذين آمنوا يهونوا آخراتك إلى الله سبحانه وتعالى كامنوا بها ثم استقاموا ከዚያም በእምነታቸው ላይ ይጸኑ ቀጥ ብለው ማለት ነው ቀጣይነትን ያንጸባረቁ ወደዚህ ያልተሽመደመዱ የሆኑ አካላቶች ثم استقاموا ቀጥ ማለት ግድ ነው ተተነዘሉ عليهم الملائكة እነዚህ ሁለቶችን መስፈርቶች ያሟሉ الاستقامة مع الإيمان ከእምነት ጋር ማለት ነው ቀጥ ማለትና መጽናትን ሁለቶችን መስፈርቶች ያሟሉ የሆኑ አካላቶች ተተነዘሉ عليهم الملائكة በእነሱ ላይ መልአኮች ይወርዳሉ عند الموت ማለት ነው كما قال عبد الله بن عباس كما في تفسير البغوي ማለት ነው عبد الله بن عباس እንደተናገረ عند الموت ومجاهد أيضا كذلك مجاهد من እንደዚሁ ማለት ነው
ሞት ዘንድ ማለት ነው ልክ ጣረ ሞት ላይ በሚሆኑበት ጊዜ መልአኮች የነሱን ሩህና ነፍስ ማለት ነው ለመውሰድ በሚመጡበት ጊዜ ተተነዘሉ عليهم الملائكة ምን በማለት አላ ተኻፉ ወላ ተህዘኑ አትፍሩ አትተክዙ በማለት ይህንን ማለት ብስራት በመያዝ ወደ እነሱ ይመጣሉ ልብ በል ወደ እነማን الذين آمنوا بالله سبحانه وتعالى واستقاموا على دينه بالله أمنوا بأمنتاቸው ላይ የጸኑ ወደ ሆኑት አካላቶች ማለት ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا አትፍሩ አይ ዱንያን ለቅቄ በሚሄድበት ጊዜ አኺራ ላይ ከባድ የሆነ ቅጣት ሊያጋጥመኝ ይችላል ብለህ እንዳትሰጋት አላ ተኻፉ ወላ ተህዘኑ እንደዚሁም ደግሞ ማለት ነው አትዘኑ ዱንያ ምድር ላይ ልጅን ንብረትንና እንደዚህም ቤተሰቦችን ጥዬ ሊሄድ ነው ለማን ነው ጥዬ የሚሄደው ሊላህ ረቢል ዓለሚን ለዓለማት ፈጣሪ ለሆነው አላሁ ሱብሓነሁ ወተዓላ ነው አጥላህ የምትሄደው አንተም ያ አላህ ነህ ኢና ሊላህ ወኢና ኢለይሂ ራጂዑን ስለዚህ ማለት ነው ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون تبصروا ይባላል የዛኔ ልብ በሉ አትተክዙ አትፍሩ ከተባሉም በኋላ ደግሞ وأبشروا بالجنة በጀነት ተበሰሩ التي كنتم توعدون ያቺ አላሁ ሱብሓነሁ ወተዓላ ሲቀጥራችሁ የነበረችውን ጀነት በሷ ተበሰሩ ይባላል إلى آخر الآية ለማን ነው ይሄ ኢስቲቃማ ናል ከእምነት በኋላ ለጸና ለሆነ አካል በቀጥታ እዚህ ጋር መልእክተኛው ሰለላሁ ዐለይሂ ወሰለም ሲመክሩት ምንድነው ያለው ቁል አመንቱ ቢላህ ثم استقيم فاستقيموا إليه واستغفروا وويل للمشركين إلى الله سبحانه وتعالى ودس ولا الله سبحانه وتعالى كتبوا أتولوا ይላል الله سبحانه وتعالى አንዲትን ማለት ነው አፈር አውጥቼ ዘጋለሁ ሐዲስ በተመለከተ ኢንሻአላህ አፈሯ በጣም ጠቃሚና እጅግ በጣም ማለት ነው ልብ ቆርቋሪ የሆነች ናት ብዬ ነው የማስበው ያህያ ኢብኑ ዐውን ተብሎ የሚጠራ የሆነው ኢማም من أئمة التابعين كتابعيዎች መሪዎች ውስጥ ومن قام البدع بدعን ካንኮታኮቱ ካዋረዱ ከሆኑት አካላት ውስጥ አንዱ ያህያ ኢብኑ ዐውን ተብሎ ይጠራል ኢማም እንደውም ማለት ምን አይነት ንግግር ተናግሯል كما في الإبانة الكبرى لابن بطة لأبي عبد الله بن بطة إبانة الكبرى عليك هم بستفيد أو سجاله وعبد الله بن بطة مالة دواسه كيحيى بن عون من جالس أهل البدع فهو أشد علينا من أهل البدع بلو يتناكروا يحيى بن عون يازو يحيى بن عون تبلو متروا إمام من جالس أهل البدع فهو أشد علينا من أهل البدع يبدأ عن بالتبيت ميات كمان هنا أكان كبدأ بالتبيتوش يلك بنيا لينا بديل أجدك بتأم برتو السنة بلو يتناكروا أكما ما جواك ያንንም የሚመስል ይሄንንም የሚመስል ማለት ግልጽ ይመስለኛል እሺ ይሄን የተናገረ የሆነ አካል ነው ልብ በሉ ጣረሞት ላይ ሆኖ ምን እንዳጋጠመው እንመልከት الشيخ محمد مانع ማለት ነው صحيح ብለው አጽድቀውታል ሼኻችን محمد مانع የሼክ ሙቅቢል ረሂመሁላህ ተማሪ ናቸው ትልቅ ሰው ናቸው ሼኽ ናቸው ዓሊም ባህር الشيخ محمد مانع ይባላሉ ፈና ላይ ነበር እሳቸው የሚያስተምሩት ሳዕዋን ተብሎ የሚጠራ የሆነ መስጊድ አላቸው እዛ ላይ ነው የሚያስተምሩት እሳቸው الناس قال يحيى بن عون مالت دخلت على ابن القصاري وهو مريض مع السهنون سهنون تبلو كم يتراكوا هنا قاد قار هنيالا يهم من أئمة السلف السهنون كسو قار هنيا ابن القصار تبلو متراي هنا مالت قاد داكين زندال إمام نوسم قبانا على السجار لبب وهو مريض على السطام مسأل قبانا على فقلت له للسؤال قتال لبب ما هذا القلق يه مالت ጭንቀትና ጥበት ምንድነው ብያልኩት አለ ተጨንቋል ተጠቧል ሞት ላይ ሆኖ ማለት ነው ማን ابن القصار ተብሎ የሚጠራ ይሆነ ኢማም من أئمة السنة ما هذا القلق يه ጥበትና ውጥረት ምንድነው ብያልኩት አለ فقال الموت والقدوم على الله ሞት ነው ወደ አላህ Subhanahu Wa Ta'ala መጓዝ የሚባለው ጉዳይ ነው እንዲህ አጨናነቀኝ እንዲህ አጣበበኝ አለ ሞት ነው ወደ አላህ Subhanahu Wa Ta'ala መጓዝ ነው አለ من أئمة السنة كما هو نقار مالتهم لبغ فقال له السهنون تبلو مترى يهونو إمام مالتهم منالو ألست مصدقا بالرسل ملتنيوش مالتهم ودنيا يتلاكم وناتشون آمين بله أصدق أنا لا صدقكم بلوار ألست تؤمن بأن القرآن كلام الله قرآن الله سبحانه وتعالى نقر مون غير مخلوق فطور دال هنا تامنا لا تامنا مالو لبغ ألست تقول أن الله سبحانه وتعالى على عرشه استوى الله سبحانه وتعالى كعرش ولا يكف ولا لا تلم ماله لبقلوا زيقار
فقال بلى انديتا على أنا لهن ينجي ይህንን ሁሉ አጸድቃለሁኝ እንጂ አለ فقال مت إذا شئت مت إذا شئت አለው ልብ በሉ ከፈለክ ሙት አለው ከዚህ በኋላ ይህንን የምታጸድቅ ከሆንክ ማለት ሙት ከፈለክ ልብ በሉ እዚህ ጋር ማለት ነው ልብ በሉ የምንገነዘበው የሆነ ጉዳይ ኢስቲቃማ በዚህ ነገር ላይ ጸንተ ከሆነ ምንድነው የሚያስጨንቀው ኢስቲቃማ ወሳኝ ነው በሐቅ ላይ መጽናት መቻል አለብን በያዝነው በሆነው ቀና የሆነ ጎዳና ላይ መጽናት መቻል አለብን ከፈለክ ሙት አለው ከዚህ በኋላ ምንድነው የሚያጨናንቀው ስለዚህ ኢስቲቃማ ወሳኝ የሆነ ጉዳይ ነው والله ጀርባ ሰባሪ አንገብጋቢ የሆነ ጉዳይ ነው ሐቅ ላይ መጽናት ነው ቁም ነገሩ መጀመሩ አይደለም መጀመር ማንኛውም አካል ሊጀምረው ይችላል ጠለቡል ዒልም ላይ ጽና አላህን ተፈራ ዘንድ ተቅዋ ማለት ነው እንደዚህ አይመጣም ተቅዋ ትክክለኛ የሆነ አላህን መፍራት የሚመጣው ከዒልም በስተጀርባ ሲሆን ዒልም ከሌለ ተቅዋው ማለት ነው የዶጋመድ ነው ማለት ይችላል ከዕለታት አንድ ቀን ተራ የሆነ ነገር አታሉህ ማለት ነው ገደል መገባበት አጋጣሚ ይከሰታል በዕልም ግን ማለት ነው በዕልም መሰረት የተመሰረተ የሆነ ተቅዋ ከሆነ ግን አይፈርስም ኢንሻአላህ ኢንማ يخشى الله من عباده العلماء ብሎ አላህ ተናግሯል ዑለሞች ናቸው አላህ Subhanahu Wa Ta'ala ተገቢ ሆነ ትክክለኛ ሆነ ፍራቻ የሚፈሩት ስለዚህ ዒልም ላይ ማለት ነው ትኩረት ልናድር ቀጣይነት ሊኖረን ማለት ነው اولا واخرا العلم لنر መጀመሪያ መጨረሻም علم ማለት አለበት علم شرعي ሌላን ዕውቀት አይደለም ሐቂቃ ሌላው ዕውቀት ትርፍ ነው ስለዚህ መጀመሪያ ቅድሚያ ሐቅ ላይ እንጸና ዘንድ ማለት ነው ዒልም ላይ እንጽና እና ኢስቲቃማ አስመልክቶ ኢንሻአላህ ይህንን ካል ወደሚቀጥለው ሐዲስ ኢንሻአላህ እንሸጋግራለን عن أبي عبد الله جابر بن عبد الله الأنصاري كأبو عبد الله مالتنا كنيانو جابر بن عبد الله الأنصاري تبلو كميت تراكو هنا صحابي يتزقب هنا زقبا جابر بن عبد الله ميتاوك هنا صحابينو سنو من دزيه مالتنا لما استوك يأكد إمام البخاري صحيح تبلو بميت ترابو هنا كتابه لي مالت تعليقا يزقب التي هنا زقبا أي بدون ذكر الإسناد وله إسناد ولكن البخاري لم يذكر إسناده إمام البخاري إسناد على صام إسناد له زقبا كما هو نقارقن من على جابر بن عبد الله الأنصاري مالتنا أنه كان يسير مسيرة شهر لطلب حديث واحد مكرم مالتنا لسأتو كمل أنصار ما يشاء أي تاوكم سولج مالتنا ዛሬ ላይ ማለት አለ ይባላል ነገ ላይ ማለት የለም ከትንሽ ደቂቃ በኋላ የለም የሚባልበት አጋጣሚ ስላለ ኢንሻአላህ ከዚሁ ጋር ማለት ነው አያይዤ ዒልም ላይ والله ትኩረት ልናደርግ ይገባል ኢስቲቃማ ይኖረን ዒልም ላይ ከዚህ ያንን የሚያጠናክር የሆነ ንግግር ለመናገር ፈልጌ ነው ይሄም ደግሞ ጃብር ብን አብዱላህ ረዲየላሁ ዐንሁ انه من اصحاب رسول الله صلى الله عليه وعلى اله وسلم ከመለክተኛው صلى الله عليه وعلى وسلم ባልደረባ ከመሆኑ ጋር كان يسير مسيرة الشهر لطلب حديث واحد عندنا حديث لما فلق لممار عند ورم يصبون الجزء يقعد نفر جابر بن عبد الله لبقوله عند ورم يصبون الجزء عندنا حديث لممار ዛሬ ላይ ግን ብዙ ሐዲስንና ብዙ ዕውቀትን ለመሸመትና ለመቅሰም እና ይወዚህ ማለት ነው አለል ቁጭ በል ቢባል 30 ደቂቃ መቀመጥ የተሳነን ይሆንን አካላቶች ነን እዚህ የምንገኘው ማለት ይቻላል ሐቂቃ ምን ነው ቶሎ አልቆልኝ በወጣሁኝ የሚልም አካል ሊኖር ይችላል ሐቂቃ ከኛ ውስጥ ማለት ነው ይህ መሆን የለበትም አንድ ወር የሚያስጉዝ የሆነን ጉዞ ለአንድ ሐጅ ሰሃቦች ማለት ይህን ያክል ለዕልም ጉጉት ነበራቸው ዕልም ወሳኝ ነው ዕልም የሚባለው ጉዳይ አሳሱ ሁሉ ሸይ የማንኛውም ነገር መሰረት እሱ ነው ዕውቀት በማንኛውም ጉዳይ ላይ hatta ዱንያዊ በሆነ ቁስ ላይ ዕውቀት ይቀደማል እኮ በማንኛውም ጉዳይ ላይ ዕውቀት ካልተቀደመ ቢላሽ ሙሲባ ስለዚህ ማለት ነው ዕውቀት ላይ ትኩረት እናድርግ ለማለት ነው ከዚሁ ጋር አያይሽ እና ጃብር ብን አብዱላህ አልአንሳሪን በዚሁ ወቅት ለማለት ፈልጌ ነው أنه كان يسير مسيرة شهر لطلب حديث واحد عند البخاري إمام البخاري يذكره هنا ذكره صحيح أن رجلا هنا سو على جابر بن عبد الله الأنصاري كأنصار قوسا من مدب مالتنا كان كما دينا سوينا من مدبه مهاجرية لم مالتنا أنصاري سبحان أن رجلا هنا سأل طيق رسول الله صلى الله عليه وعلى آله وسلم مالتنا صلى الله عليه وعلى آله وسلم طيق فقال على كثير أرأيت نقرن يسكي علاج أرأيت بمعنى أخبرني نعزبوت علي قلتني يا بابا أفرأيتم اللات والعزى ومناة الثالثة الأخرى قول الله عندنا أفرأيت ملو ما أفرأيتم اللات أي أخبروني ما له نقرن ما له أجي قارم دقمه أرأيت أي بمعنى أخبرني نقرن ما له እንግዲህ የአላህ መልእክተኛን ሰለላሁ ዐለይሂ ወአለ አሊሂ ወሰለም ምን አላቸው فقال أرأيت نقرن እስኪ አላህ መልእክተኛ ሆይ አለ
إذا صليت كسجدكن على المكتوبات قديت يهونتن صلاتوች ማለት ነው ከሰገድኩኝ أي المفروضات قديت يهونتن صلاتوች ከሰገድኩኝ على وصمت እንደዚሁም ደግሞ ከጾምኩኝ على رمضان ወር ማለት ነው ከጾምኩኝ على وأحللت እንደዚሁም حلال ነው ብዬ ካጸደኩኝ الحلال الله سبحانه وتعالى እንዲሁም መልእክተኛው ሰለላሁ ዐለይሂ ወሰለም حلال ነው ብለው ያሉትን حلال ነው ብዬ ካጸደኩኝና ከፈጸምኩትም ማለት ነው ልብ በሉ وحرمت እንደዚሁም حرام ብዬ እርም የተደረገ ነው ብዬም ማለት ነው ካጸደኩኝ الحرام መልእክተኛው አላሁ Subhanahu Wa Ta'ala እና መልእክተኛው እርም ነው ብለው ያሉትን እኔም እርም ነው ብዬ ካጸደኩኝና ከራኩኝ ከዛ ነገር ولم أزد ካልጨመርኩኝ على ذلك በዚህ ጉዳይ ላይ ካልጨመርኩኝ شيئا ቅንጣትን ምንም ነገር ካልጨመርኩኝ አይ ሱና ነገራቶችን ካልጨመርኩኝ ማለት ነው بمعنى ግልጽ ይመስለኛል ዋጅብ ነገራቶችን ከፈጸምኩኝ በመቀጠል የተከለከልኩትን ነገር ከተከለከልኩኝ የታዘዝኩትን ነገር ከፈጸምኩኝ ሱና ነገራቶችን ባልጨምር ማለት ነው የተፈለገው ولم أزد على ذلك شيئا أدخل الجنة جنة ገባለሁን على አንደኛው ሐምዛ ምንድነው همزة الاستفهام ሁለተኛው همزة الأصلية من أصل الكلمة ማለት ነው ከቃሉ መሰረትና ታርለም فعل مضارع أدخل من فعل مضارع ስለዚህ فعل مضارع ማለት መሆኑን ከሚጠቁም ከሆኑ ሐምዛ አንደኛው የሁለተኛው ሐምዛ የመጀመሪያው ሐምዛ ግን ሐምዘቱ ምንድነው الاستفهام መረዳትን መፈለግ ላይ የምትጠቁም ይሆነች ማለት ነው ሐምዛ ናት أدخل እኔ የሚለውን ትርጉም ሰጠናለች ሐምዛ አንደኛው ሐምዛ ማለት ነው أدخل الجنة جنة قبالهن አላቸው قال نعم እንዴታ አዎ ትገባለህ ያሉ صلى الله عليه وعلى اله وسلم رواه مسلم امام مسلم ማለት ዘገባውን ዘግቦታል ይላል ኢንሻአላህ እንጨርሰውና ወደ ማብራሪያ እንመጣለን ومعنى ترجمه حرمت الحرام حرام የሆነ ነገር የተከለከለ ነገር እርም ማለት ነው ባደረኩኝ ጊዜ የሚለው ማለት ነው እንግዲህ ንግግር ትርጉምና ጽንሰ ሐሳብ اجتنبته ማለት ነው ከራኩት እሱን ርቀዋለሁ ማለት ነው አይደል ومعنى ترجم ደግሞ احللت الحلال حلال የሆነ ነገር حلال ማለት ነው ካደረኩኝ የሚለው ደግሞ فعلته ከፈጸምኩት ማለት ነው معتقدا በልቦና የምቋጠርኩኝ ሳለሁኝ حله حلال መሆኑን የተፈቀደ መሆኑን በልቦና የምቋጠርኩኝ ሳለሁኝ ከፈጸምኩት ማለት ነው ሐዲስ ላይ ተወስታ የሆነውን ቃል እያብራሩ እየተረጎሙ ነው ያሉት ማለት ነው الامام النووي رحمه الله رحمه واسعه እዚህ ጋር ማለት ነው እንግዲህ ይሄን ሐዲስ የመሰለም እንደዚሁ في الصحيحين ቡኻሪና ሙስሊም በተስማሙበት በሆነ ዘገባ ውስጥ ማለት ነው ተከፍ جاء رجل ማንከኝ ይላል እንደናንተ ጋር አይልም ችግር የለውም ዞሮ ዞሮ አላሁ አዕለም ይታወቃል አላህ ይወቅ ነው አይደለም አይታወቅን የጋር የለው እናንተ ጋር ይኖራል እኔ ጋር የለም طيب جاء رجل الى النبي صلى الله عليه وعلى اله وسلم የሆነ ሰው መልእክተኛው صلى الله عليه وعلى اله وسلم ዘንድ ማለት ነው መጥቶ መልእክተኛው صلى الله عليه وعلى اله وسلم ምከሩኝ በማለት የምክር አገልግሎት እንዲሰጡ ጠየቃቸው በዛን ሰዓት ማለት ነው መልእክተኛው صلى الله عليه وعلى اله وسلم اعبدوا الله ولا تشركوا به شيئا الله سبحانه اعبد الله ولا تشرك به شيئا الله سبحانه وتعالى በብቸኝነት አምልክ በሱ ላይ ቅንጣትን አታጋራሉ እንደዚሁም ሶላትን ቀጥ አድርገህ ስገድ አሉት الله سبحانه وتعالى ግድ ያደረገውን ሶላት እንደዚሁም الله سبحانه وتعالى ባንተ ላይ ግድ ያደረገውን የሆነውን ጾም ማለት ጾም አሉት صلى الله عليه وعلى اله وسلم ሐጅ አልተወሰነም እዛ ቦታ ላይ ዞሮ በሌላኛ ዘገባ ላይ ግን ተወሰነ እዚህኛው ዘገባ ላይ ሐጅ አልተወሰነም ከዚያ መጨረሻ ላይ ማለት ነው ምን አለ ሰውየው فوالله بالله ይሆንብኛል لا ازيد على هذا ولا انقص በዚህ ነገር ላይ አልጨምርምም አልቀንስም ማለት እነዚህ ነገራቶች ፈጽማለሁኝ እሰራለሁኝ فولى الرجل ሰውየው ከእንደገና ማለት ጀርባ ሰጠና ሄደ ይሄንን ነገር ተናግሮ ማለት ሄደ فقال النبي صلى الله عليه وعلى اله من أراد أن ينظر أو من سره أن ينظر إلى رجل من أهل الجنة فلينظر إلى هذا صلى الله عليه وعلى اله የፈለገ የሆነ አካል አይ የጀነትን ሰው ማለት ነው ዱንያ ምድር ላይ መመልከት የፈለገ የሆነ አካል ይሄንን ሰውዬ ማለት ነው ይመልከታል ሰለላሁ ዐለይሂ ወአለ ስለዚህ ጋር ማለት ነው ከዚህ ሐዲስ የምንረዳው ሐዲሱ ሚፍታሁል ጀነህ መሆን የጀነት ማለት ነው በርና መክፈቻ ማለት ነው እነዚህ ነገራቶች ናቸው
አላሁ ሱብሓነሁ ወተዓላ ማለት ነው ያዘዘን የሆነውን ነገር መፈጸም ከሆነ ያዘዘ ሲባል እንደሚታወቀው ተውሂድ የመጀመሪያው ማለት ነው ተፈላጊ መሆኑ ይታወቃል። ያሁንም ዘገባ ላይ ኡዕቡዲላህ ወላ ቱሽሪክ ቢሂ ሸይአን የተቀደመው እዚህ ጋርም ደግሞ ማለት ነው አላሁ ሱብሓነሁ ወተዓላ ግድ ያደረገውን ነገር ሶላትን ከሰገድኩኝና መጨረሻ ላይ ማለት ነው ወአህለልቱል ሐላል የሚለው ላይ ስንመጣ ማለት ነው በቀጥታ አልሐፊዝ ኢብኑ ረጀብ ጃሚዑል ዑሉም ወልሂከም ላይ ወአህለልቱል ሐላል የሚለው ውስጥ ማለት ነው አጠቃላይ የተፈለገው ምንድነው ማለት ዋጅብ ማለት ይካተታል እዚህ ቦታ ላይ ማለት ነው ልብ በሉ ዋጅብ ይካተታል ዋጅብ ይፈለግበታል ሐላል ሲባል ዑለማኡል ኡሱል የተስማሙበት የሆነው ስምምነት አይደለም እዚህ ቦታ ላይ የተፈለገው ግልጽ ይመስለኛል مثلا علماء الأصول ማለት ኡሱልዮች የተስማሙበት የሆነው ስምምነት ሐላል ወይም ሙባህ በሚለው ማለት ما لا يتعلق به ثواب ولا عقاب ብለው ያስተዋውቁታል ከፊሎቹ ደግሞ ما لا يتعلق به لذاته نهي أو ما لا يتعلق به لذاته نهي ولا أمر ትዕዛዝ ወይም ክልከላ እሱን አስመልክቶ لذاته ማለት ራሱን አስመልክቶ ያልተንጠለጠለበት ያልተያያዘበት የሆነ ምን ይባላል ሙባህ ይባላል ወይም ሐላል ይባላል ይላሉ እዚህ ቦታ ላይ ያረለም የተፈለገው ወአህለልቱል ሐላል ሲል ማለት ነው አላሁ ሱብሓነሁ ወተዓላ በኔ ላይ ግድ ነው ብሎ ማለት የደነገገ የሆነውን ነገር ማለት ነው ከፈጸምኩኝና ሐላል ነው ይሄ ነገር ብሎ ማለት ነው ያለውን ነገር በልቦና ሐላል መሆኑን ቋጥሬ ከሰራሁት ማለት ነው የተፈለገ የሚልን ማለት ነው አቋም አልሐፊዝ ኢብኑ ረጀብ ጃሚዑል ዑሉም ወልሂከም ላይ አንጸባርቋል ስለዚህ ማለት ነው እዚህ ጋርም ምን ይካተታል ማለት ነው ተውሂድ ውስጥ ማለት ነው ይገባል ማለት ነው ከኛ ለምን አላሁ ሱብሓነሁ ወተዓላ ግድ ካደረጋቸው ከሆኑት ነገራቶች የመጀመሪያው ተውሂድ ሐራም ካደረጋቸው ከሆኑት ነገራቶች የመጀመሪያው ሽርክ ግልጽ ይመስለኛል ስለዚህ ማለት ነው ከዚህ አንፃር እዚህ ማለት ነው ማን ነው ሐዲስ ውስጥ እነዚህ አሁን የተወሱት ነገራቶች በሙሉ ይካተታሉ ጥቅል ላይ የሆነው ማለት ነው ምን ቃል ውስጥ ማለት ነው ይካተታሉ ስለዚህ ይህንን የፈጸመ የሆነ አካል ማለት ነው በቀጥታ من أهل الجنة نبيهنا كما قال النبي صلى الله عليه وعلى آله وسلم ملكتنا صلى الله عليه وعلى وسلم من داره من أراد من سره أن ينظر إلى رجل من أهل الجنة فلينظر إلى هذا فلو صلى الله عليه وعلى آله وسلم ما لكنه عند التناكرت إن شاء الله نكتفي بهذا نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت